እባክሽ እዛ ጋር ተቀመጭ። ምን እንደምታወራ እየሰማህ ነው? ስለምን ጋዜጠኛ ነው ጀመረ? ባለጌ አይደለም ሴተኛ ዳሪ አንቺ ነው ሴተኛ ዳሪ። አዎ ሴተኛ ለቀቂ ባካ አንቺም ስታወራለሽ እንዴ? እዚህ እያልኩሽ ነው። አንቺ ማፍሽ ዝጊ። ሴት ነሽ ብዬ የመመርሽ ይመስልሻል እንዴ? ባለጌ ቀና በል አንተ ቀና በል ቀና በል ነው። አንቺም የሆነ ቀና ብለሽ አውሪ። ባለጌውላ ተረጋጊ እባክሽ። እባክሽ አንቺን አምኜ ደግሞ ቁጭ በይና ተረጋጊ እባክሽ። ስሚኝ ቁጭ በይ እባክሽ። ሰላም እንዴት አለ? እባክሽ ተረጋጊ። ምንድን ነው ማናት? ሹኪ ማዶን ከልኩኝ በጣም ነው የምወደው። በጣም ነው የምወደው። በጣም ነው የምወደው። ምንድነው? ምን ሆነሽ ነው? እኔ አሁን እኮ ነው የመጣችው። አንቺን ፈልጋ ምንድነው? ማለት ነገ ላይ ትዳር ላይ ገብተን እንደዚህ አይነት ነገር እኔ የኔ ጥርጣሬ እውነት ሆኖ ቢገኝ ትዳሩ ከመፍረስ ወደኋላ አይልም። አንደኛ የቤተሰብ አንገት ማስደፋት ነው፣ ለሰፈር ሰው ወሬ መፍጠር ነው፣ ሌላ ነገር የለውም። እንግዲህ ቤተሰቦቼ እንደምታዩት በመኖሪያ ቤቷ ተገኝተናል። ከዚህ በኋላ እሷ መጠበቅ ስለሆነ እስክትመጣ እየጠበቅናት ነው። አብረን እንጠብቃት። እጅግ በጣም ያሳዝናል። ሰርጓን ስጠብቅ የነበረች እህታችን ናት። በጉጉት ስጠብቅ ነበረ። ይህ ይፈጠራል ብላ ፍጹም አላሰበችም። ለእኛም ለማስረዳት ከብደናል። ምክንያቱም ቤተሰብ በሰርጓን በጉጉት እየጠበቀ ነበረ። ይህን የመሰለ ሰርግ እንግዲህ እሷም እየመጣች ነው። ያለው ነገር እናስረዳት እስኪ። ሰላም እንዴት ዋልሽ? ቤት ገብተን ማውራት ያለብን ነገር ሳለ እባክሽ ብንገባ። ባለቤትሽ ጋር ስናጠራ በነበረው መሰረት ለምታየው ማን ከጓደኛሽ ጋር የብልግና እየፈጸመ ማለት እኮ ከኔ ጓደኛ ጋር ማየት ከፈለግሽ ደግሞ ቤት ስታለች መመልከት ትችላለሽ። እባክሽን እሷም እዚህ ቤት ስታለች እንዴ ምንድነው ነው ወይ መጣ እዚህ ቤት አቤት መጣው እዚህ መጣው ይሄ ሁሉ ነገር ይሞላል። እንዴት አናው እኔ ነኝ የተጠረጠርኩት ነገር እውነት ነው ማለት ነው? ውስጥ ደግሞ ገብተሽ ሁሉ ነገር ታያለሽ። እባክሽ ሰላም እንዴት አለ? እባክሽ ምንድነው? ማናት? ምንድነው? ምን ሆነሽ ነው? አሁን እኮ ነው የመጣችው። አንቺን ፈልጋ ምንድነው? ተረጋጊና እናወራለን። እየሰማን ነው። አልፈጉሻል። እባክሽን ተረጋጊና እናረጋግሽ። ያምሻል። ምንድነው? አንቺ የሱስ ተረጋጊ። አለ ምን ታረጋ ነበር? እንዴ አንቺ ውሻ! አንቺ ባለጌ አፍሪካ ከፍቻለሽ እንዴ? ካንቺም ብሶ ሲጀመር ባለቤት ቀርልሽ ትራላው ከነዛ ተዳዋስ ተገቢ ነው። እስኪ ቀምሽ ተሰብስቢ ወስተከ ይጀመራ ሂዶ ድጋሚ አድርጉና ከዛ ምን ስናረጋየሽ እባክሽን ጠጋቢ አይናውጣ። ቆይ አንተ ማን ስለሆንክ ነው የምትማታው? ጠጋቢ የሰማሽ ነው። ውሾች ናችሁ። ውሾች መመታትሽ ነው ታያልሽ። አፊ ሲያንስሽ ነው ላንቺ ልጅ እንደዚህ አትመታ። ምን ናችሁ እንዴ? ባለጌ ውሻ። ቆይ ምን ተፈጥሮ ነው? አስጠጋውሽ ጓደኛዬ ነሽ። አንቺ እንደ ሴት ደግሞ በክተሻል ሲጀመር። ቆይ ሰው አፍ የላትም። እያወራን እኮ ነው። አንተ ማን ነህ ሲጀመር? አንተ ታውቀዋለህ? ጋዜጠኛ ነው። የሰማኝ ከሆነ ምን ስታረግ ነበር ቤት ውስጥ? ምንድነው? ምንም ስናረግ አልነበረም። በቃ መጣችሁ፣ እሷን እየጠበቀች ነበር። በእውነት ምንም አላደረጋችሁ? መመልከት ይቻላል እንዴ?
ምንድነው? ምንድነው? ናውጣ የት ነው የሚወጣው? ምንድነው? አርፈሽ ቁጭ አንተ ስርዓትን ያዝ። የምታርፍ እኮ እረፍ። ሲጀመር ምንድነው እያደረካለሁ? ሰውን እኮ ያለ ፈቃድ እኮ መቅረጽ እኮ ቁጭ በል። የኔ እባክሽ ቁጭ በይ ተራክተሽ። ጠጋ በይ እስኪ ጠጋ በይና እያንዳንዱ ነገር በግልጽ እንድትነግሪኝ ይፈልጋል። ይሰማሽና እስኪ አንተም ጠጋ በል እዛ ጋር ከአንተ አጠገብ መቀመጥ። አንተ የምታውቀው ነገር አለ? ምን ማለት ነው? አንቺ አታውሪ። ምን ነበር ሰራኝ ነበረ ማለት ነው? ያላችሁ ስታረጉ የነበረውን እያንዳንዱ ነገር በማስረጃ ጨምራለ። ምን ነበር ስታረጉ የነበረው? እንዴ ምንም አላደረግንም። እስኪ አንቺ የምታውቂው ነገር አለ? ንገሪኝ። እኔ ምንም የማውቀው ነገር አለ? የምታውቂው ነገር አለ? ለነጋባ እንደሆነ እኮ ነው ቀረን እኮ ነው። አንቺ ተሰርቶ እና እንዴት ነው አንቺ ከአንቺ ጓደኛ ጋር እንደዚህ ነገር ማለት ነው? እንገርክ አይደለ? እኔ ልንገርሽ። አንቺ ዝም በይ፣ አፍሽን አትክፈቺ። ተረጋጊ። ይኸውልሽ ሌላት የምትሰሚኝ ከሆነ ሁሉን እውነታ እንድትነግሪኝ ይፈልጋል። እኔ እንደማላዳመጥህም ይሄ ነገር በፍጹም ነገር አላደረግም። ያለው ነገር አሁን ነበር ስታደርጊ። አሁን እኮ እያሳየሽ ነበረ። አትንኪኝ አንቺ ሴትዮ። ልነግሪኝ አትፈልግም? አዎ ሴትዮ እንዴ የሰማሽ በኔ አለባበስ በኔ ሁሉ ነገር በአቋሜ ትቀኛለሽ አይደል? አውቀሻለሁ። አዎ እሺ እንታወቃለን እኮ። እባክሽ ተረጋጊ። እባክሽ እዛ ጋር ተቀመጭ። ተረጋጊና እባክሽ ያለው ነገር ተረጋግተን ስናወራቸው ነው የሚስተካከለው አይደለ? መልሽልኝ። እኔ ስሚኝ፣ ትንሽ መረጋጋት ይኖርብሽ። ይሰማሽ ነው አላለ። አሁንም ሰሚኝ ከሆነ መፍትሄ የሚገኘው ተረጋግቶ ከማውራት ነው። ይገባኛል። እስኪ ጠጋ በል እዛ ጋር እባክሽ። ሲቀጥል ካሜራ ምናምን ይሰማሽ ነው። እኔ አላዳምጥም። እኔ ሰውየው እንዴ አንተ የምታውቀው ነገር ካለ አስረዳኝ። ምንድነው? እኔ የማውቀው ነገር እንዴ ጭራሽ አንቺ እኔን ጓደኛሽን ጠረጥረኛለሽ በእንደዚህ አይነት ነገር። እኔ ምንም የማውቀው ነገር የለም። አታዳምጪኝም? ይሰማሽ ነው አይደል? እኔ ወንድም እሷ በእኔ በጣም ትቀናለሽ በሁሉ ነገሬ። በቃ በማደርጋቸው ነገሮች አብረን እየሄድን እኔ ነው የሚላከፉት እሷን ስለማይላከፉት እኛ አሁን እየተያየን ተፈጥሮ አይደለም። ሴተኛ ዳሪ አንቺ ነው ሴተኛ ዳሪ። አዎ ለቀቂ ባክ አንቺም ስታወራለሽ እንዴ ስርዓት ይወርሽማ እንደዚህ ባለበሽ ነበር። የፈለኩት መልበስ ይችላል። ምንድነው እንደምታወሪ ነገር ባክሽ ነው ድርምቲው አንዴ ለቀቀው። ባለጌ ምን ይመስላል? ይሄ ሰው አሰዳቢ አንቺ ነኝ መጣሽ ግን አሁን እዚህ ጋር ቁጭ ከሷ ጋር ተቀመጭ። አንቺና እዚህ ጋር ተቀመጭ ማለት ወንበር ተቀመጭ። እዚህ ጋር ተቀመጭ። ይኸውልሽ ልታገባ እንደሆነ ታውቂያለሽ ጠንቅቀሽ ታውቂያለሽ አይደለም? ሰርጓን ደረሰ። አዎ ታገባለች። ሚዜ ነኝ። አዎ የሰርጉን ቀን እየጠበቅን ያለ ነው። ሰርጉን እየጠበቅሽ ነው ታስታውቂያለሽ። ለዛ ነው ሰርጋቸው ነው እንደዚህ በትይ። ይሄው መቀመጥ እንኳን እስኪያቅትሽ ድረስ ደጋለ ጠቀም ሰርተሽ መጣሽ ነው ታውቂያለሽ አይደል? ይኸውልህ የፈለኩትን መልበስ ይችላል። የኔ ወንድም ግን እኮ አንተ ለብሶ ልብስ ይሄ ቤት የባለ ትዳር ቤት ነው። ይሄ ቤት የባለ ትዳር ቤት ነው። ጀመርኩ ታውቃለች እንደዚህ አይነት ልብስ እንደምለብስ። ታዲያ ቤት ምን አባሽ ትሰሪያለሽ ማለት ነው? ከባሌ ጋር ጓደኛዬ ቤት እኮ ነው። ጓደኛዬ ለዛ ነው ጓደኛዬ ሰው ተጨንቀሽላት ልጃረሽላት። እኔ እንደዚህ አይነት ነገር አላደረኩም። አንተ ሰው አትጨቃጨቀኝ። በገዛ አልጌ ባልገሽ አፍሽ ሞልተሽ ስታወራት አንተ ለምን ዝም ትበል? እሺ ምንድን ነው የምትፈልጊው? የምታውቂው ነገር ካለ ነገር ሰማኝ ጆ የሰማኝ ከሆነ እስኪ ባለቤትም የምታጎልበት ልጅ አራ ሲጀመር እኔ የት ታውቀኛለህ ጆ? ይሄ አለ ስማ በደንብ ያውቃል። የት ነው የሚያውቀኝ? ያውቃል። ስማ ዮሴፍ ነው አይደለ? ተከለኛ ስማ አይደለ? ዮሐንስ ነው። እሺ ይሰማኝ አይደለ? ዮሐንስ ይሰማኝ አይደለ? አንተ እያደረክ ያለው ነገር እንዳለ ምን ቢጎልብህ ነው ከባለቤት ጋር ከእንደዚህ ሻይዋሪ ጋር የማግጠው? አንተ እኮ ሰርግ እየደረሰ ያለ አይደለ? በጉጉት ሽማግሌ ተልኮ እየጠበቅ ያለ ሰው አይደለ? ለትጋቡ እኮ ትንሽ ቀን ይቀራችሁ አይደለ? ለትጋቡ ቀናት አይደል ይቀራችሁ? ቀናት
የሰው ቤተሰቦች እኮ ጠላ ጠምቀው ቤተሰብ ዘመድ ተጠርቶ በቁጥር ሲጣሉ የነበሩ ሰዎች ናቸው። አሁን ከዚህ በላይ ቤተሰባው ጉጉት እየጠበቀ ሰርግ ቀን እየጠበቀ ይሄን ማድረግ ተገቢ ነው? ምንድነው የተፈጠረው? ጤነኛ አይደሉም። ምን ማለት ነው ጤነኛ አይደሉም? ምን ሰው ነው ይዞብኝ የመጣው? እባክሽ አታልቅሽ። አሁን ይገባኛል እኮ ስሜት ለቤተሰብ ምንሽ ማስረዳት እንደምትችል አላውቅም። ይገባኛል ስሜት ፈልገሽ አይደለም ያደረግሽው። እንግዲህ ታማኝ ባል ስላልሆነ ነው። አንተ ለምንድን ነው እውነቱን ማናገራቸው? ምንም ነገር እንዳላደረግን ንገራቸው። ይኸው እያሳዩሽ እኮ ነው እኮ ጭራሽ ደግሞ ኤዲት አድርጋ መጣ። ምን ማፈልግ እኮ ነው። ለምንድን ነው እንድንጋባ የምታደርጊው? በቃ ታዲያ ይኸው ለድራማ መፍጠር ምን አስፈለገ እኮ? ድራማውን የፈጠርኩት አንቺ ነሽ ድራማውን የፈጠርሽው። ካልፈለግሽው እኮ እኔ እኮ አልፈልግም ካንተ ጋር መሆን። አንቺ ልጅ አታውሪ አጠገቤ ካንተ ጋር መሆን አልፈልግም ማለት ትችያለሽ። ግልጹ መናገር ነው። እንዴት የምታወሪው? ወደኔ እያዞሩ ነው እያያችሁ አይደል? እንዴት የምታወሪው? እኔ እኮ እየነገርኳት ነው። አንቺ ሜላት እየሰማሽ አይደል? እየሰማሁ ነው። ልጅቷ ቤተሰቧ በጉጉት እየጠበቀ እንደሆነ አምናሽ የመጀመሪያ ጊዜ ያለሽ ነበር። አውቃለሁ ሁሉም ነገር ማቆን ነገር አታስረዳኝ። ከባሏ ጋር እያደረግሽ ያለሽ ነገር እውነት ነው ውሸት ነው? ውሸት ነው። እኔ ምንም ነገር አላውቅም። ማቆን ነገር የለም። እኔ ታርጋችሁ እኔ ላይ አትጩብኝ። እኔ በቃ እንዴ ካቅሚ በላይ ተቀጥሉ። እኛ ነው አታሳየኝ። አይቻለሁ አይደለም እኛ ነው ታይተው እሱ ነው አመጣለሽ ለበት ነው ጭራሽ እንደዚህ አይነት ድራማ ለበት ነው። ስለምን ድራማ ነው የምታወራው? ይሰማሽ ነው። ታዲያ እንደዚህ እንዴት ነው የማደርገው? ያፈቅርሻለሁ እኮ ላገባሽ እኮ ወራት እኮ ነው። ከወር በኋላ እኮ እኔና አንቺ ባልና ሚስት ነው የምንሆነው። አሁንም እንዳምልክ ነው የምትፈልገው? እንዳምልክ ትለኛለች እንዴ? እንዴት ነው የምታስቢው አንቺ? ቆይ እንዴት ጭራሽ ባልሽን ጠረጠርሽው? ባልሽን ጠረጠርሽው? በጣምኝ ማኖር የኛ ድራማ ፍጥረት ነበር። አያ አታምንም ማለት ነው። አታምንም አላም ነው ይሰማኝ ነው። ለመጠርጠር በቂ ምክንያት ነበር። አቤት ውስጥ እያለች እሷ ራሱ እያለች አንተ የእሷን ተክለሰውነት ታይ ነበር። መፍቱ እኮ ነው ማለት እኮ ነው። ታዲያ ላይ ነው አይኑን ሸፍነው የሚፈልገውን ነገር ማየት ይችላል። እኔም እኮ ያለው እኔም እኮ የሴት ወይም የወንድ ነገር እኮ ሳይ አያለው በደንብ ነው የማየው። መፍቱ ነው አይን አይከለከልም። እንዲያሽ ነው ተገላልጠሽ ቁጭ ያልሽ አጣጣ ይሄን ገራ ብታከብሪ ትከበሪበታለሽ። ብትንቂ ደግሞ ተናቂ የፈለኩትን መልበስ በፓንት ራሱ ብሄድ መንገድ ላይ ማንንም ሰው አያገባው። መብትሽ ነው። ግን እኔ ቤት ይላልካችሁ ማይገርምባሉ ሀበሾች ስትባሉ እንደዚህ አይነት ነገር ስንለብስ እናንተ አይመቻችሁ። አሁን ታውቃለህ። እየሰማሽኝ ከሆነ አሁን ላደረግሽው ያንን ነገር ኧረ በእናትህ ነው ያሰማህ። ይኸውልሽ እኛ ኢትዮጵያኖች ባህል፣ አስተሳሰብ፣ ሀሴት አለሽ። እኔ ሳቅሽ እንዲህ ነበርሽ ጭራሽ ቀንተሽ እነዚህን ግብረአበሮችሽን ሰብስበሽ ይዘሽብኝ መጣ። በማነው ምቃ ነው? በምንሽ ነው? በእኔ በሰውነቴ በሁሉ ነገር ትቀኝብኛለሽ ነው። ታውቃለህ እኮ እኔና አንቺ እኮ ነው ያለው። አዎ አለም እየሰማሽኝ ከሆነ ባላቅሽ እኮ ችግር የለውም። ተረጋግተን እናውራና የሜላት ባህሪ ከድሮም ጀምሮ እንደዚህ ነበር። ምንም ባውቀው ታሪክ ሙሉ በሙሉ ነው የተቀያየረችብኝ። እስኪ እባክሽ አታልቅሽ። ቀጥል ደግሞ ስለ ሰርጉ አንዳንድ ነገሮች ስደውልልሽ ስልክሽ አልሰራም ስላለኝ አሁን እኮ አለም ነኝ። እውነቱ ታውቋል። ቤት መጣሁ አይደል? አዎ አውቅሻለሁ። ምን ልትይ ነው? እባክሽን አፍሽን ዝጊና ለምን ጥያቄ መስጠጫለሽ? እየሰማኝ ነው። አሁን ይኸውልህ ያንን ነገር ይሄም ይቀረጽ። ዛሬ ግን ሳርግት ነበርና ላይ ተቀረጸ። አደባባይ ላይ ሚስጥርን በትኝ ጉር ከመሰራ ያለውን ነው ታውቁት ነግረኛ ይሻላል። ምንድነው? የትኛው እውነታ ነው የምነግርህ እኮ? እሺ እኮ የትኛው እውነታ? ምንድነው? ስለምን እውነታ ነው ጀመር? አሁን እናንተ ታርጋችሁ መጣችሁ ስላሳያችሁ እውነታ ምን ናት? ባለቤቴ ምን ናት? የባለቤቴ ጓደኛ እኔ በሷ ነው እሷን ማቃት። ራቁታችሁ ምን ያረጋችሁ ነው? ምንድነው ራቁት? ይሄ እኮ አልኩ እኮ ኤዲት አርጋችሁ እሷ የፈጠረችው ድራማ ነው። አሁን እኮ በዚህ ልብስ እንዴት ኤዲት ይደረጋል? ይሄ ራሱ ልብስ እስኪ አለባበሱ አለ እንዴት እንደሚያረጋጋ አንተ የሚቀናብኝ ነው ማለት ነው። ባለባበስ ሮማገሽ ይሰማል አይደል? ይሄን አለባበስ ያየው ነው አይደል? ስርዓት የላት ምን ሰራል? የኔ ጌታ እኔ በጣም ስርዓት ያለኝ ስርዓት ያለኝ ሰው ነኝ። አሁን ቤተሰብ ይልሃል ይሰማል አይደል? አንቺ አፍሽ እንዳትከፍቺ እናንተም እኮ አንተም ቤተሰብ ቢሆን ይስርግ እየጠበቀ ነው። እንከባበር እሺ። እኔ ምንም ማውቀው ነገር የለም። እኔ ምንም ነገር አላደረኩም። ከወር በኋላ ማገባት ሚስቴ ናት። እንዴት ነው ሷሪ እንደዚህ አባካችሁ እንደማመጣና መፍትሄ በጋራ
ግን በጣም ነው የማመሰግነው። በጣም እኔ እንደዚህ አድርገሽ ስለጠረጠርሽኝ በጣም አንቺ አፍሽ ዝግ እያልኩሽ ነው። እባክሽን ተረጋጊ። ምን አገባሽ? ይጀመራል። ምንድነው የምትሰሪው? ተረጋጊ። መፍትሄ ለመፈለግ ላይ መጣ ነው። አፍሽን ዝግ ነው። ሲጀመር ምን አገባሽ አንቺ? በቃ አይመለከትሽም። ያለው ነገር አይመለከትሽም። በቃ ባለቤት ማን ናት? ለማን ነው የምታግዘው? እስኪመልስልኝ። ባለቤት እኮ እሷ ናት። በቃ አይመለከትሽም እኮ እኔ። አዎ አይመለከትሽም። ስለዚህ እያደረክ ያለው ነገር እያመንክ ነው ማለት ነው። አዎ አምናለሁ። በቃ ምንድነው? ከባለቤት ምን ብታጣው እንደዚህ የምታደርገው? እስኪ መልስልኝ። ምን አላትና? ምን አወደደች? ምን አላትና? ለምን ታገባታለህ? አልፈልግም። እኔ ሲጀመር ድሮውንም አልፈልጋትም። አንተ እኮ ነህ ሽማግሌ ላካው እኮ። አዎ ግድ ሆነብኝ ነው የማገባሽ። እንደማልፈልግሽ ታውቂያለሽ አንቺ ራስሽ ነሽ። እዚህ እወዳለሁ አፈቅራለሁ ምናምን ነገር ደግሞ አትጪ። በቃ እኔ ምን ታስገድድ? ልጮህበት አልፈልግም። አንቺ ዝም በል። አዎ እኔ እንደፈለግሽ ማድረግ ትችያለሽ። እሱን ግን የምትናገሪውም ሆነ አዎ እንድንነካው አልፈልግም እኮ እሱ ታውቃለች። ራሷ ናት እንደዚህ ነገር ውስጥ የተከተተች ትሞት ራሷ ተገድጄ ነው አሁን ላገባት። እኔ ምን አደረኩኝ? እኔ ምን አደረኩ? አትበል። ራሷን ልታጠፋ ነው በአንተ ፍቅር ምክንያት ምናምን ነገር ተብዬ ነው ስለምወድ ነው። በቃ እኔ ደግሞ አልወድሽማ እኮ አልፈልግሽም። ግዴታ ሆኖብኝ ነው እንደዚህ ነገር ውስጥ የገባሁት። እኔ ወንድም ሽማግሌ ለከ ብዙ ነገር ስታደርግ የነበረው እሷ ስለምትወድህ ሳይሆን አንተ የእሷን የቤተሰብ ብቸኛ ልጅ መሆኗን አውቀህ ውርስ ለመውሰድ ኢቭን አስጨረሰኝ። በነገር ላይ ማለት ነው ምርጫውን አክብርለት። ቤት ውስጥ ያገለገለ ሶፋ እንኳን ያለ የእሷ ቤተሰብ በዚህ ሶፋ ተገፉ ብሎ አዲስ ዕቃ ሟልቶልህ እያንዳንዱ ነገር የእሷ ቤተሰብ ደግሞ ለናቃል። አንቺ አፍሽ እኔ መረጠኝ እኮ ይሄንን ሁላ ነገር አንተ እንዴት ነው ልታውቂ ቻልከው? ሲቀጥል ደግሞ እኔ እንደዚህ ላደርግ እንደሆነ የሰማሽኝ ከሆነ የዮሴፍ እቅድ የነበረው ብቸኛ ልጅ እንደመሆንሽ መጠን ገንዘብሽን ለመውረስ ነበር። ከቤተሰቦችሽ ገንዘብ በልቶ ተካፍሎ ከአንቺ ሀብት ለመሸሽ ነበር። ቤተሰቦችሽን እንደዚህ አድርጉልኝ እንደዚህ አድርጉልኝ ሬድ ለስራ መኪና ልግዛ ብሎ ስለማታውቀው ነገር እያወራን ያለው ጓደኞቹ ነግሮኛል። እየሰማኝ ነው። ጓደኛ ነግሮኛል። እኔ ጓደኛ የለኝም። ጓደኛ ዳግም እያንዳንዱ ነገር ነግሮኛል። ብቻውን እኮ ማውራት ይችላል። አንቺ እኮ ባትጨመሪ ችግር የለውም። እሱ ብቻውን ማውራት የሚችል ሰው ነው። እኔ እኮ እናንተ ናኩሬ የሚያወሩት እኮ አይ ምጣናገራቸው ነው። ይሰማሽኝ ከሆነ እኔ አላገም ዘንድሮ እየፈራችሁ ያላችሁት በሽታ አይደለም እርግዝና አለ። ከማንም ጋር ነው የምትጋደሚው። አንቺ ቢሆን እንደዚህ ተነሽታ እንደዚህ ባለቀረኝ ማንስ ነው እንታውቃለን። እናንተ ያለሽ ይሰማሽኝ ከሆነ ማንም ገለኛል እንዴ? ከማንም ሴተኛ ዳሪ ጋር አንቺ አብሽ እንድከፍቻ አልፈልግም። እሺ የሰማሽኝ ከሆነ ላሳይሽ። ተመልከቹ ሲጀምር ወዶች ሰው ይላሽ ፈልጎ ነው ወቂ ፎቶች ናቸው። እዚህ ነው ማለት ነው። በጣም ነው ሞዳት ይሰማል። በቃ ነው የምፈልጊ በጣም ነው ሞዳት ይሰማል ነው እንትዳት ነው ያው እነዚህ ላሶች ጋር ያያት ባለቂ የወላ ሰዎች መተት ሆቴል ውስጥ ነው ከተለያዩ ሽማግሌዎች ጋር። አንቺ ውሻ አንቺም እያታለልሽ ነበር ማለት ነው። ምንድነው? ዞር በይ ካጠገቤ። እኔ ነው እንደዚህ የምትናገር? ዝም በይ አንተ። ምን አመንካቸው ትላለህ? ይሄ እኮ እያየሽ እኮ ነው። ምን ማለት ነው? ኤዲት ነው። ላገባት ነው ያለው የነበርኳት ሚስቴን እኮ አንቺን አምኜ እኮ ነው። ደግሞ ዝም ብላ ቁጭ ትላለች። ተረጋጋ እባክህ፣ ስማኝ፣ ተረጋጋ። አሁን እያንዳንዱ ዕለት እንድትናገሩ ነው ፈልገው መፍትሄ የሚገኝለት እያንዳንዱ ዕለት ስታወጡ ነው። እኔ ጠረጠርኩኝ። እኔ ፍቅር ምን ያህል ጊዜ ሆናችሁ? ደግሞ ወድ ታውቃለህ። አንቺንም ተክሻው ምን ያህል ጊዜ ሆናችሁ? ምን ያህል ጊዜ ሆናችሁ? አሁን ባንቺና በሱ መሀል ያለውን ግንኙነት እንትን ካወቅሽ ምን ያህል ጊዜ ሆናችሁ? መልሽልኝ። እሱ ለምን አይመልስልኝ? አንቺ ራስሽ የጠየኩሽ ምን ያህል ጊዜ ሆናችሁ? ቆይተናል። በቃ ቆይተናል። ምን ያህል ጊዜ? በቃ አንድ ሽምግልና ከመጣ በፊት ነው። አዎ ሽምግልና ከመጣ እና ሴት ሽምግልና ሲላክ ያለው ነገር ሰጣቂ እንኳን ቢያንስ ራፊ ታያት ነው። መልሽልኝ እስኪ። በቃ በጣም ነው የምትወደው፣ ካለሱ መኖር አልችልም ምናምን ትላለች። ያንን ካወቅሽ ደግሞ ለዚህ ማድረጉ ተገቢ ነው ወይ? በሁለቱ መሀል ያለው ነገር ካወቅሽ እንዴት ነው በሁለቱ መሀል ይሄን ነገር እያወቅሽ እንደዚህ የምታደርጊው? መልሽልኝ እስኪ። እንደዚህ ይደረጋል እንዴ? በቃ
እሱ ከሷ ጋር መሆን አይፈልግም። እኔን ነው የሚፈልገው። አንቺ ነው የሚፈልግሽ ነው አውቅሽ። በቃ በጣም ነው የምንዋደደው። እኔም በጣም ነው የምወደው። ያውቃል። ወዶሽ ሳይሆን ተክለ ሰውነትሽ ሸውደቱ ነው ደግሞ በደንብ እናውቃለን። ወይኔ እኔ አውቀዋለሁ በደንብ ነው የሰማኝ ነው። እስኪ ከባለቤት ጋር ያለው ነገር ደስተኛ አይደለም ብለህ ካሰብክ ከገዛ ጓደኛው ጋር ደግሞ ምንድን ነው የገባው? እስኪ መልስልኝ። ምን ማለት ነው? እኔ ጥያቄ ምን አላት ሲጀመር? እሷ ምን አላት? ባለቤት አልፈልግም ብላታላ። ቢያንስ አልፈለግክ ትተሜድ እያለ ከገዛ ጓደኛው ጋር ለምን ምንድን ነው? በጣም ስለምወዳት እንዋደዳለን። በጣም ነው የምንዋደደው። ተነሽልኝ በእናትሽ መስሎኝ ነበር። እኔማ ምን ሆነክ ነው? ጠቂኝ አሁን በማህበረሰቡ ምንድን ነው የሚላችሁ? እስኪ ንገረኝ። ያንተ ቤተሰቦች እሱ ቤተሰቦች ምንድን ነው የሚሉት? አንቺ ሰውን እዛሽ ስትይ እንደነበር ቤተሰቡ ያውቅና ስትይ ነበር። ይሄን ጉድሽ አደባባይ ወጥንሻለሁ። ለምታየው በዚህ በካሜራ የተቀረጸ ነው። ከዚህ በፊት በደንብ የተቀረጸውን ካሜራ ለኳለሁ። ያው ካሜራ ምን ነው? ስለምን ጉድ ነው የምታወራው? እያንዳንዱ ነገር ቤት ውስጥ አልጎት ብልግና የነበረው በገዛ አልጓ ማስሎን ከነሱ ጀመረ ይለቋሉ። ቤት ውስጥ ገና ያያንዳንዱ ሰው ያለ ፍቃድ እኮ እንደዚህ ማድረግ ነው ብላ ስላሰበች መሄጃ የለም። ምን ቤት ነሽ አንቺ? ጀመር ምን አገባሽ? ምን አገባሽና ነው? እኔና አንቺ ከዚህ በኋላ እንተዋወቅም ሲጀምር በቃ ለዚሁ ነው እኔ እወዳለሁ አፈቅራለሁ ማለት ነው ነበር። እየሰማኸኝ ነው? መሄጃ የለም ብላ ስታስብ ቤት መከራየት አይቀርም ብላ ስታሰበች ቤት ልቀቅ ስትባል አስቀድማ ቤት ተከራየች። ይሄን ቤት የተከራየችው እሷ አልፎ አልፎ እየመጣች ካንተ ጋር አይደል? አንተ ሁሌ ልጅ ትኖር ነበር እስክትጋቡ ድረስ። አንተ ግን እሷ የለችም ብለህ የገዛ ጓደኛውን ተመለሳለህ። ሰው እንዴት ነው አራቁቱ ነው የሚጨፍረው ቤት ውስጥ? በድብቅ ካሜራ አካባቢ ነው ያንን ለተመልካች ማሳየት ስለማንችል ነው። እኛ ህሊና ኢትዮጵያ ሳለ ትዳር ያለው ቤት ውስጥ እንዴት ነው አራቁትሽ የምትሆን? አራቁታችሁ ነው የምትጨፍረው? ምን አይነት ሰዓት አልበኝነት ነው? ምን አይነት ባለጌ ሰው ብትሆን እንደዚህ ድረስ? እቺ ልጅ እኮ ነገ ጧት አግብታ ሚስቱና ለልጆቿ እናቱና ጥሩ ዋልቱና አለ ብላ ነበር ያሰበች። አንተ ግን ገና ለገና ቂጣላት ብለህ ካሰብካት መሀይም ጋር ትጋደማለህ። አንቺ ስትሆኝ ከማንም ጋር ስትጋደም በሽታ ትፈሪ ስራው አይደል እንዴ? ለምትሰራው አሁን ስሩን ነገር ምን ብናደርግ ይሻላል? አልማዝ እኔ አልፈልገውም እንዴ ማለት ተጋቡ ልትሉን አይደለም? ብትፈቅድልኝና እዚሁ አንቄ በገደሉ። እባክሽን ተረጋጊና አሁን ቤተሰብ አቃል አስጨንቅሻል፣ ግን ሳንፈራ እውነታውን ልናገር ይገባል። ማለት ያው ምን ብዬ ነው የምነግራቸው? ሽምግልና ተልኮ ልጃችሁን ለልጃችን ተብሎ እሺ ብላ አንድ ወር ነበር እኮ የሚቀረው። አንድ ወር በራሴ ነበር እኮ ያራዘምኩት። አስበው አሁን ደግሞ ጭራሽ ቀርቷል ስላቸው አይደለ? ያዞን ባሽ አታልቅሽ። እየሰማሽኝ ከሆነ ጥያቄ የሚመልሽልኝ ከሆነ ቢሆን በገዛ ጓደኛዬ ምክንያት ሰርጉ ተሰረዘ ብዬ ስነግራቸው አስበው ምን ሊፈጠር ነው? አሁን እንግዲህ ያስቢ ስለሰዎች አቆሻል አምናውሽ እኮ ሽምግልናው ቀን እኮ ብዙ ነገር ሲያደርጉልሽ አይደለ? ብዙ ኃላፊነት ሰጥቶሽ እኮ በቁም ይቀበልሻል። እየሳቅሽ ከጎኗ እየሳቅሽ ይኖርሽ ቀብሯ ላይ አመቻቸሽ እኮ አንቺ ነሽ። እስኪ አሁን ከዚህ በኋላ ምን ታርጊ? እስኪ ለቤተሰቦቿ ምን ትበላቸው? ወይ ደግሞ እሱን ስለማያውቁ ሌላ ባልፈልጉልኝ ይሄን ነው በቃ። አይ አሁን እኮ እሱን ማግበተሽ እኮ መፋታት ትችላለሽ። ሲጀመር የማንም የኔ ነው። የኔ ቤተሰብ እኮ እንዳንቺ የወረዱ አይነት ሰዎች አይደለም። ቤተሰብ ምን አይነት የተከበሩ ሰዎች እንደሆኑ ታውቃላችሁ። አግብቶ መፍታት እንዲሁ ቀላል ነው እንዴ? እኔ እኮ እንዳንቺ ቤተሰብ የለሽም እያልሽኝ ነው? ኖረሽም አልኖረሽም አይመለከተኝም። ቤተሰብ ላይ አግብቶ መፍታት ምን ያህል ተጽዕኖ እንዳለ ታውቂያለሽ። ጀመር መች ተጋባን በቃ። ስለዚህ ሲጀምር ብር የት ነው ያለው? ስለምን ብር ነው? ምንም ብር የለም። ቤተሰብ ስራ ሰሪበት በሰጠሽ ብር ለሰጠሽ ነበር የት ነው ያለው? እና ምንድነው የኔ አካውንት ቢሆን ታዲያ የቤት ኪራይ ሲከፈል ነበር እስከዛሬ ስትቀለብበት የነበረው እሱን ራሷን ስትከፍል ነበረችው። ራሷን ስትከፍል ነበር። አንተ በማታውቀው ነገር ስትጀምር ለስራ ተብሎ የሰጣትን ብር የታነጋችሁት ጠፍቷል። በቃ ምንድነው የምትይው? ጠፍቷል። አላቅልሽም። ጠፍቷል። ሁሉ ቤት ከረሙላ ቤትና ፔስ ቤት አንድ ላይ ከፍታለሁ ብለህ ከሷ የተቀበልካት ብር የት ሄደ? ይኸውልህ የኔ ወንድም እየሰማኸኝ ነው አይደለ? ጠፍቷል። ገንዘቡ ጠፍቷል። የት ነው የሚጠፋው? አብረን ያጠፋነው ስለምን ነው ያጠፋው? ይኸውልሽ አንተ እኮ ከኔ ጋር ስትሆን በኔ ገንዘብ ነው አይደለ? እንጫወበት። ምንድነው በኔ ገንዘብ የምትይው? ተረጋጋ በቃ አባ። አንቺ ስናት ነሽ? ቀርቶ የሻይ ከፍለህልኝ ታውቃለህ? ከዚህ አይደለም እየሰማኸኝ ነው? አሁን እያስመሰልሽ ነው።
እየሰማኝ ከሆነ አሁን ተረጋጋና ያንን ነገር መልስልኝ። ለሷ አብረ በየክለቡ አሸገዳ ሚስት ለጠፋችሁት አይደለ? መልሽልኝ። ሲጀመር በእኔ ገንዘብ ነበር ስንዝናና። አንቺ ገንዘብ አይደለም ለሱ ከቤተሰብ ከተጠወረ እንጂ ከቤት ክራይ አልፎ ገንዘብ አንቺ ስራት ለምን አይኖርሽም? በቃ ይኸውልሽ ነገርሽ እኮ በእኔ ገንዘብ እየሰማሽኝ ነው? የአንቺ ገንዘብ እኮ ሰርቼ ነው ስለማይመጣ ምን አገባሽ? ምን አገባሽ? አንቺ ለግዴታ ላንቺ እኔ እንደፈለክ ማርክ ይችላል። እሱ እንዳልነካ አፈዝጋ አንቺ ማፍሽን ዝጊ። ሴት ነሽ ብዬ የመመርሽ መስልሻል እንዴ? ባለጌ ቀና በል አንተ ቀና በል ነው። አንቺ ምን የሆነ ቀና ብለሽ አውሪ። ባለጌ ሁላ ፊክስ ሰጣችሁ አራችሁ ዝም ሲሰማው ይሰማል። ገንዘቡ የታባና ያደረገው መልስልኝ። አንተ ነው አወራ በቃ ጠፍቷል አልኩ እኮ ምን ይታምጣው ታዲያ? ምን ተፋ ከሷ ጋር አይደለ? ከጓደኞቼ ጋር ነው የጠፋሁት። ከሷ ጋር የጠፋው አይደለ? እሺ ከሷ ጋር ጠፋሁ። በየመሸታ ቤቱ በየሆቴል ሊደርስ በተናችሁት የሰው ገንዘብ የጠራ ገንዘብ አገኘው ብላችሁ አይደለ? እሺ እኔ በእኛ ገንዘብ ነው ስንዝናና የነበር። በአንቺ ገንዘብ አይደለም። ማስረጃ እኮ አለኝ። የዓመት እንደከፈለልሽ እኮ አውቃለሁ። እና ነግራቸውም ምን ብዬ ነው የምነግራቸው? አስረጃቸው፣ ንገሪያቸው እንጂ እኔ ከአንቺ ጋር በምንድን ነው በምን ገንዘብ 790 ሺህ ብር ገብቶልሃል አይደለ? ያ 790 ሺህ ብር ገብቷል በአንተ አካውንት። ስለዚህ ምንድነው 700 ሺህ ብር ምን 700 ሺህ ብር ምን አለ በሰዓት 700። ስለዚህ አሁን አካውንት ላይ የቀረው ሰማኝ ምንድነው ታች ሱሰኛ ስተጠይቅኛል? አዎ ሴሰኛ ነው ሱሰኛ ነው። አንቺ ስርዓት ለምን አይኖርሽም? ስርዓት እንዲኖርሽ እንዴ እንዳትቤብ ተረጋጋ። ኧረ ዝም በያት በእናትሽ። ስንት ዓመት ሙሉ ስታሰቃየኝ ወደድኩ አፈቀርኩ እያለች እራሷ መስሎኝ እኮ እኔ ምን ወደጅም ብዬ አስገድጄሻለሁ። እየሰማኝ ነው አይደል እኮ ካልፈለከኝ መሄድ ነው። ከዚህ በኋላ አሁን ብዬሻለሁ፣ ነግሬሻለሁ። ወደድክም ጠላም እንኳን እንወጣለን ከዚህ ቤት፣ ግን ገንዘቡን ትመልሳለህ። ምን ኬታም ትቺ ነው መልሰው ምን አገባን እኛ ኬታም ጠፋ ስጠጣ የነበረው ገንዘብ ስማኝ፣ ስጠጣ ስበለት የነበረው ገንዘብ በሷ ነው አይደል? በእኔ ብር። ስለዚህ ያን ብር ትመልሳለህ ማለት ነው። አልጠፋም ማለት ነው። ከጓደኞቼ ጋር ትፍቻለሁ። ኬትም ከጓደኞቼ ጋር ነው። ለምን አታስጨንቁት? ሰማይ ነው ካንቺ ጋር ተፋረም አይደለም ሰው ገንዘብ ዲሳን ለቤተሰቦች የሚሰጠው ሰርች ልለወጥ ብለህ ነው አይደል የተቀበልካቸው? ይኸውልሽ ነግሬሻለሁ። እንደዚህ የምትንጣጣ ሰርች ልለወጥ አልኩሽ። ከዛ በኋላ ለከሳ አጣሁኝ። ቤቱን እየጠበቅኩኝ ነበረ። እንዳጋጣሚ ነው ችግር ተፈጠረ። በቃ ሰጣቸው አጠፉ። አዎ እኮ ነው። መልካም ነገር ህግ ሚዳኝ ነው። ይሰማኝ ነው ለዛ ከሆነ ህግ ይዳኘናል። አንቺንም እሱንም ህግ ይዳኘናል። አንደኛ ሆነ ብላችሁ እሷን ለመጉዳት ታስቡ እንደነበር አውቃለሁ። ለምን ሶስተኛ ሰው እናስገባለን በማላችን? አዎ ተሳሳትኩኝ እኮ በቃ እሺ፣ ለምንድን ነው ይቅርታ የማታደርጊልኝ? አሁን ስለ ህግ ሲነሳ ይቅርታ አድርጊልኝ የምትላት ይቅርታ ነው የምትለው? ስለምን ህግ ነው የምታወራው አንተ? ሲጀመር በባልና ሚስት ማለት ነው ስትባል ወይ እሷ ምንድን ነው ሲጀመር አይመለከትም። ምንድን ነው ዝም በይ ካዲ። አንቺ ነው ምን ደግሞ ሰው ነሽ ብዬ ታያተው እሷ እንዳምን ነው የምትፈልገው? ለምንድን ነው ማካኝ? ነገ ጠዋት እኮ ባልሽ መሆን ሰው እኮ ነኝ እኮ። እሺ ቤተሰቦች ሽማግሌ እኮ ቁጭ በይ የተምትጭ ቁጭ በይ ወደ ተመጤችሁ ምን አደረገሽ? አምጤሽ እስካሁን መልሽልኝ። እኔን አልፈልግሽም። እኔን የስራሽን ያገኘሽ ሄጂሽ ሲጀምር እኮ ነው እነግርሻለሁ። ጋላሽን ነው አትወደኝም። ዝም በይ። እኔማ መስሎኝ እኮ ሸወርሽ። ምንድን ናቸው እነዚህ ሁላ ፎቶች? መልሽልኝ ካዲ። ከአንተ ውጭ እኔ ከማንም ጋር መኖር አልፈልግም። ከማንም ጋር ምንም ነገር አድርጌያለሁ። ታውቃለህ፣ እንደምወድህም ታውቃለህ። አሁን እልሽ እያንዳንዱ ነገር በግልጽ ነው ነው አይደለ? ስለዚህ እውነታውን ነገር ለኔም ለሱም እያንዳንዱ እውነታውን ነገር መልሽልኝ። አንቺ ነው መስማል የነበረ ግንኙነት ላይ ሆነ ብለሽ አልነበረም ስፖርት ላይ ነበር። እኔ በቃ በጣም ስለምን ትጅያው አይደለ? እሷ ለመጉዳት ከልጅነት ጀምሮ ተከናብኛለሽ አንቺ እንጂ ከልጅነት ጀምሮ በሀብቷ ተቀኛለሽ፣ ቤተሰቦቿ ተቀኛለሽ። ለዛ አንቺ ደግሞ ባልሽ አንድ ተክለ ሰውነት ፈጣሪ በሰጠሽ ነገር እሷ መጉዳት ፈለግሽ። ባሏን ከማሽበት ሆነ ብለሽ አልነበረሽ። እየሰማሽ ነው የሚላት። እባክሽን ተረጋጊና እውነቱን ነው። አንተ ውሻ እኔ ነው አልፈልግሽም። ካንቺ ጋር መሆን ዝም በይ በእናትሽ አታስመስል። አንተ ዝም በይ ነው የምትለኝ?
ምንድን ነው አንቺ? ደግሞ ሸጉር አንቺን አምኜ ደግሞ ተረጋጊና ቁጭ በይና እና እባክሽ እባክህ ተቀመጥ። እባክሽ ስሚኝና ቁጭ በይ እባክሽ ተቀመጡ። ይሄንን ካንተ አልጠብቅም እና ምን ነበር የጠበቅሽው? ባለጌ ነው በጣም። እኔ ግን የምር አፍቅሬ ወድጄሽ ነበረ እንጂ ወደሽ አፍቅረሽ። እኔ እኮ ላንተ ስል ነው ጓደኛዬ ነው ካርኳት። ጓደኛዬ በጣም ይቅርታ። አጠገብ ይደረሽ ልጅሽን ያገኘሽው አይደልሽም? ይሄ ከጓደኛዬ ጋር ያደረግሽውን አድርገሽ ይቅርታ። የሰማችሁኝ ነው። አሁን ከዚህ በኋላ ወደ መፍትሄ ውስጥ የምንገባ አልማዝ የሰማሽኝ ከሆነ መክሰስ ያለብሽ አማራጭ ንከሽ እናደርጋለን። ንብረትሽን በፍርድ ቤት ሂደት እናስመልሳለን። ይሄ አንቺ ንብረት ነው እናውቃለን። 5 ሳንቲም ይዞ እንዲወጣ እናደርጋለን። ግን በህግ የምትጠይቅበት መንገድ ካለ እናስጠይቅሃለን። ሰማሽና አንቺም ደግሞ የሰው ቤት ላይ ሆነ ብለሽ ደበቀሽ የምታደርጊ ነገር ጭራሽ እኔ መጠርጠሪ ሳያንስ ደግሞ እንደገና ንብረት መመላለስ ምን አመጣው? ይሄን ነገር ሁላ ምን አመጣው? ነገ ጧት እኮ እኔና አንቺ ተጋብተን እኮ የምንኖር ሰዎች ነን። ለምንድን ነው ለሚያልፍ ቀን የማያልፍ ቃል የምንነጋገር? ጤነኛ አይደለም። ምን ማለት ነው ጤነኛ አይደለም? ባልሽ መሆን ሰው እኮ ነኝ። እንደገና ደግሞ ሶስተኛ እኔና አንቺ መፍታት ያለብን ችግር ሶስተኛ ሰው አምጥተሽ ምንድን ነው የምንፈታው? የትኛውን ችግር? ሁሌ አንቺ ጭቅጭቅ እንዴ ከወር በኋላ እኮ እኔና አንቺ ሰርታችን እና እንጋባ እና ስለምትፈልገው ለምንድን ነው ማለት ነው? አልፈልግም። ባለጌ ባልኩ ያረጋግጥ። አዎ ስቀልድብህ ወይ ብሻ እኔ አንተን እንዴ እየሰራለሁ። የሰማሽኝ ከሆነ የሰማሽኝ ከሆነ ባንቺና የፍቅር ግንኙነትን መጀመር ላይ ማን ነው የዚህ ሀሳብ ተነሳሽ? እስኪ እንዴት ተጀመረ? መልሽልኝ። በቃ እኔ መልሽልኝ፣ እንዴት ተጀመረ? በቃ ቬሎ ልትለካ አብረን ሄደን ነበረ ማለት 7 ወር ነው ብለሽኛል አይደለ? 7 ወር ሆናችሁ ቆይታ ከጀመረ። ስለዚህ እንዴት ተጀመረ? ቬሎ እኮ ናቴ ከሳምንት በፊት ነው ያየነው። ጤነኛ ነሽ ግን? መልሽልኝ። በቃ እሺ፣ ለምንድን ነው የምዘላው? መልሽልኝ፣ እውነቱን ንገሪኝ። በቃ እነሱ ላስታውቅሽ አለችኝ፣ አስታወቀችኝ። ከዛ በኋላ በቃ የሆነ እንደሚወደኝ ለኔ ፍላጎት እንዳለ ያሳየኝ ነበር። ግን ይሄንን ግንኙነት አልፈልግም ነበር። ለምን ታውቂዋለሁ? እኔ እውነቱን ነው ጓደኛሽ ነኝ ያልሽ ቤት እየተመላለሽ ለዚህ ሁሉ ጉድ የደረሽው ውሸቱ ምን አመጣው? ማን ነው አንቺ ነው ወንጀሉ እንዲቀነስልሽ አፈልጊ? ስሜቱ ማን ጀመረው ማለት በግልጽ ቀን ነው። እኔ እውነቱን እየነገርኩ ነው ያለሁት። ከዚህ በኋላ ምንም ማመጣው ነገር የለም። ጓደኛዬ ነሽ አብሬሽ ልጮት እያለች ነው ወደዚህ ቤት መምጣት የጀመረችው። ከዛ በኋላ ነው ይሄን ሁሉ ታሪክ ፈጥራ እንዴ ጭራሽ ሌላ ድራማ እየሰራሽበት ነው። አንተ ነሽ ማለት ወንጀሉ እንዲቀለልሽ አፈልጊ? ምን ማለት ነው? ማን ነው ይሄን ነገር የጀመረው? ቀድሞ ይሄን ፍላጎት ያሳየው አንቺ ነሽ? እኔ እየነገርኩ ነው። ለምን አታምኑ እንዴ? አንቺ የገዛ ጓደኛሽን ሲራሽ ከዛ በኋላ በቃ እንደሚወደኝ ለኔ ፍላጎት እንዳለው በቃ አሳየኝ ለሷ። ስለዚህ አንቺ መጀመሪያ ፍላጎት ነበርሽ ማለት ነው። ከዛ በኋላ በቃ እኔ በጣም ነው የምወድሽ ካንቺ ጋር መሆን ነው እኔ ተው ጓደኛዬ እኮ ነች ማለት ይሄን ነገር ማድረግ አልፈልግም ስለው በቃ አስገደደኝ። ከዛ በቃ በነጋ በጠባ ቁጥር በቃ ማለት መቀራረብ ጀመርን ምናምን። ከዛ ቤት ማለት እኔ እሱን ፈልጌ ምናምን አይደለም፣ ያው በዛ መሀል ብዙ ነገሮች ይፈጠራሉ በእርግጥ። ከዛ ግን በውጭም እንገናኛለን ሻይ ቡና ምናምን እንላለን። ከዛ እንደዛ እያለ የፍቅር ህይወት ተጀመረ። ግን የፍቅር ጥያቄውን ያቀረቡ እሱ ነው። እኔ በጣም ተመችተሽኛል በቃ እሱ ነው ትላለች እንዴ? አንተ ነው ምን ልትል ነው ማለት ነው? አንተ ነህ ማለት ቆይ አንቺ ጓደኛሽ ባል ፍቅረኛ እስቲ ትንሽ እኔ ተው ብየዋለሁ እና አንቺ መተው ነው ለኔ እኮ መናገር ትችይ ነበር ባትፈልጊ። በሽታ እንዳለባት አታውቅም አይደል? ከማብዙ እንቹ አምጥታ። ስለዚህ አንተን በሽታ ተይዘህ ለባለ ታስታርፍ ምን እናውቃለን?
ወይስ ግንኙነት ስታደርጉ ተጠነቀቁ ነበር? ስለምን በሽታ ነው? ከብዙ ወንዶች ጋር ትወጣ ነበር አይደለም? እሷ አንተንም ማመን አንችልም። አሁን ላይ አጋጣሚ እንጂ ከብዙ ወንዶች ጋር ትወጣለች እሷ አይተናል። አንተን ደግሞ ከሚያስፈልግ ጋር ትወጣለች። እስካሁን አላገኘሁም። እያወራ ያለው ተናገሪ። ስለምንድን ነው እያወራ ያለው? የምን በሽታ ነው? አይ ያኑላ ምጋብዝ ያኑላ ማደርግልህ እንደዚህ ከዛፍ ላይ እየሸመጠጥ ነው እየሸመጠጥ ነው። ምን ማለት ነው? ከዛፍ ላይ እየሸመጠጥ ምን ማለት ነው? በሽታ እኮ ነው እያወራ ያለው። በሽታ ያው ቤተሰብ ታውቃለህ፣ ቤተሰቦች እንደሌሉ ራሴን ማስተዳድረው ራሴ እንደሆንኩ ታውቃለህ። ይኸውልሽ ስላልተጠየቅሽ ነገር የሰማችኝ ከሆነ አሁን ሶስታችሁም ስለምን በሽታ ነው የሚያወራው? ምንም በሽታ የለብኝም። ራሴን እየጠበቅኩ ነው ይሄንን የማደርገው። በቃ እሱን ሕክምና ቦታ ሄደን እናቅቻል። አባት አንቺ እንግዲህ ከእሷ ጋር ስለሚያደርግ መቶ ከሆነ አንቺ ምርመራ ያስፈልግሻል። ምክንያቱም እሱና እሷ ያላቸው ግንኙነት ልቅ ከነበረ ከአንቺ ጋር ግንኙነት ሲያደርግ ሊተላለፍ ስለሚችል ሶስታችሁም ናችሁ እንግዲህ አሁን ሕክምና ቦታ ጭብስ መመርመር አለባችሁ። ምክንያቱም ልቅ የሆነ ግንኙነት አሁን በሽታው በሰፋበት ሰዓት እሷም ደግሞ በየቦታው ስለምትባልግ ምርመራ ያስፈልጋል። ያው ማለት እሷ በሽተኛ ከሆነች እሱም በሽተኛ ነው። ለዛ ወደ አንቺ ሊመጣ ስለሚችል እንግዲህ መመርመር አለባችሁ። ምክንያቱም እሷ ከብዙ ትልቅ ሽማግሌዎች ጋር ነው የምትባለገው። ገንዘብ የምታገኘው በዛ መንገድ ስራ የላትም አይደለ? መልስልኝ። ያን ደግሞ በባዶ ጭምር የምታርግ ሰምቻለሁ። በባዶና ለባዶ ክፍያ የተለያየ ያስከፋች እንደምታርግ አውቃለሁ። ቆይ አላቅሽም ነበር ማለት ነው። እግዚአብሔር ሰጠሽን ተፈጥሮ ጸጋሽን ብትጠቀምበት መልካም ነበር። ለብልግና ከምትጠቀሚው ይልቅ እነዚህ አቋምሽን ሰው ላይ ዝም ብላችሁ አትፍረዱ። ለስራ ብትጠቀምበት አሪፍ ነበር። የሰማሽ ነው። ዝም ብላችሁ ሰው ላይ አትፍረዱ። ችግሬን የማውቀው ራሴ ነኝ። እስኪ ምንድነው ችግርሽ? ሲጀመር ሁሉም ሴተኛ ዳሪ እንደዚህ አይነት ህይወት ውስጥ አውቀሽ ይገባሽ አይደለሽ? መስራት በቃ ስራ ነው። በቃ ስራ ነው። ብር እስካገኘሁበት ድረስ ስራ ነው እኮ እንዴ። ከኔ ባል ጋር ነው ስራሽን የምትሰሪው? እሱ ነው የሚከፍለው። እኔ ከሱ ጋር ያደረጉ ግንኙነት በጣም ስለምወድ በጣም ስለማፈቅረው ነው። አዎ መልካም። እንግዲህ ሲቀጥል ደግሞ እኔ ከሱ ጋር ግንኙነት ከጀመርኩኝ በኋላ ምንም አይነት ነገር አድርጌ አላውቅም። ለዙ ማስተላለፍም ከባድ ነገር ስለሆነ ያንቺ ባል አስቸጋሪ ስለሆነ እየሰማችን ከሆነ ወደ ህግ እንሄዳለን። ሐኪም ቤት እንመረመራለን። ምንድነው ወደ ህግ የምንሄደው? የሰርጉን ጉዳይ ደግሞ ለቤተሰቦችሽም ጭምር ሂደን በማናገር ያለው ማስረጃ በማሳየት ጭምር እንደማይፈልጉት እርግጠኛ ነኝ። እውነት አይደበቅም። ምክንያቱም መነገር ያለበት ስህተት በስህተት አይታረምም። አፈዝጋ ለዛ ለቤተሰቦችሽ ስሚኝ፣ ማወቅ ያለባቸው አንድ ወር እየጠበቁ እንዴት ነው ባሊ እንደዚህ ማወቅ ያለባቸው ነገር ማወቅ አለባቸው፣ መስማት ያለባቸው መስማት አለባቸው። እሺ ቤተሰቦች ይሰሙ ይባል። እየሰማሽኝ ከሆነ እውነት መደበቅ ጥፋት ነው። እውነት መናገርና እውነት መጋፈጥ ነው። የቤተሰብ ችግር የለውም እናስረዳለን። ጎረቤት ዘመድ አዝማድ ምን እንደሚባል እሱን እንግዲህ ከቤተሰቦች ጋር ተማክረን መፍትሄ የምንፈልግለት ይሆናል። እንግዲህ የዛሬ ክትላችን ይሄን ይመስል ነበር። እጅግ በጣም የሚያሳዝን ነገር አግኝተናል። ሚዜ ብላ ያሰበቻት ብዙ ዓመት ጓደኛዋ ትዳሯን ቀምታታለች። ከዛሬ ነገ ብለው ቤተሰብ ቀን እየቆጠረ ለሰርግ እየተዘጋጀ የነበረ ቤተሰብም እንግዲህ መርዶ ሊነገረው ግድኗል። እኔም እጅግ በጣም እየከበደኝ ሂጄ መናገር አለብኝ እናገራለሁ። ይሄን ጎረምሳም ለህግ አቀርባለሁ። እሷንም ደግሞ እንግዲህ የምትጠይቅበት ነገር ካለ አስጠይቃለሁ። በሽታም ካለባቸው ተመርምረው እንግዲህ ያለውን ነገር ለእናንተ አቀርባለሁ። እስካሁን ድረስ አብራችሁ የሰነበራችሁ እጅግ በጣም ከልብ አመሰግናለሁ። ይህን ቤተሰብ መሆን ከፈለጋችሁ ደግሞ ቻናሉን ሰብስክራይብ ማድረጉን አይርሱ እያልኩኝ ዛሬ ከተለይ እዚህ ጋር በቃ ሌላ ጊዜ እስክንገናኝ መልካሙን ተመኛል። ቸር ሰንብቱ።